ነቢዩላህ ሙሳ ዓለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይነን፣ ለስለስ ብለህ አናግረው እንዲመለስ ተስፋ ይደረጋልና። ነቢዩላህ ሙሳም ሄዱ፣ ፊርዓውንን አናገሩ። አልሰማም። ሊቀበላቸው ፍቃደኛ አይደለም። ሊገላቸው ሁሉ ወሰነ። በኒ እስራኤሎችንም ለመስደድ ፍቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላከ። የመጀመሪያው ሰራዊት ፈአርሰልና ዐለይሂም ጡፋና፣ ያ እርሻው የአዝመራው የሀብቱ ነበር ልቡን የነፋው። አላህ ማዕበል ላከባቸው። ከተማይቱን ውሃ አጠባት። አዝርዕቶቻቸው ሁሉ ወደሙ። ደነገጡ። ወደ ሙሳ መጡና ሙሳ ወይ በቃ እናምናለን፣ የበኒ እስራኤል ዜጎችንም እንለቅልሃለን ካንተ ጋር፣ ይሄን በላ አንሳልን አሉት። አላህን ለመኑ ነብዩላህ ሙሳ። አላህም ይሄን ማዕበል አነሳው። አዝርዖቶቹ እንደ አዲስ አበቡ። ያኔ ማዕበሉ ሄዷል። ሙሳ ምን ያመጣል? ወደ አመጻቸው ተመለሱ። አላህ ሁለተኛ ሰራዊት ላከ። ወልጀራድ፣ አንበጣ ደግሞ ለቀቀባቸው። አዝርዕቱን እንዳለ አንበጣው አወደመው። በሚሊየን ነው የተላከው። ምናልባት ቢሊየን ይሆናል አላህ የላከው። የሚቀመጡበትን ወንበር ሁሉ የሚበላ፣ ፍራሻቸውን የሚበላ፣ አዝርዕቶቹን የሚበላ አንበጣ አላህ አስከተለ። አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን ጌታህን ለምን አሏቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሄዷል። ለምን ሙሳ ምን ሰማው? ወደ አመጻቸው ተመለሱ። አላህ ሶስተኛ ሰራዊት ላከ። ወልቁመለ፣ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅማል ላከባቸው። ሰውነታቸው ሁሉ ከላ፣ ፍራሹ ሁሉ ቅማል ነው፣ መደገፊያው ቅማል ነው፣ ፈረሶቻቸው ቅማል ነው። አገሪቱን በቅማል ሞላት። አላህ ተሰቃዩ። ማከክ ሆነ፣ መፎቀጥ ሆነ። ከዛም ነቢዩላህ ሙሳ ጋር መጡ። አስነሳልን አሉ። አላህን ጠየቁ። አላህ አነሳው። ታጋሹ አላህ ሱብሓነሁ ወቢሐምድህ። ከዛ እሱም እንደወጣ ወደ አመጻቸው ተመለሱ። አላህ አራተኛ ላከ። ወደፋዲዕ፣ ደፋዲዕ ማለት እንቁራሪት ማለት። እንቁራሪት ላከባቸው። ቤቱን፣ ጎዳናውን፣ አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው። ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ህይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ። እባክህ አምነናል፣ ህዝቦችንም እንለቃለን። አላህ አነሳህም በላ። አሁንም ወደ አመጻቸው ተመለሱ። አላህ አምስተኛ ፈተና ላከባቸው። ወደመ፣ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀመራ። ደም አረገው አላህ ሀገሩ። ከዛ አላህ አስከተለ አያትን ሙፈሰላት፣ የተብራሩ ምልክቶችን ላክን። ሊቀበሉ ፍቃደኛ ነኝ። ፈስተክበሩ ፈካኑ ቀውመን ሙጅሪሚን ይላል። አመፀኛ ህዝቦች ነበሩ። ለዛን መጨረሻ ወንዙ እንዲበላቸው አላህ ያደረገ። አላህ ታጋሽ ነው። አላህ ምልክቶችን እየራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላህ። አልተቀበሉ። መጨረሻ ግን መስመጥ፣ መጥፋት ሆነ እጣ ፋንታቸው። የአላህን ሰራዊት እሱ እንጂ ማንም ያውቀው ምን እንደሚልክ አላህ አታውቀውም። አንድ ባሪያ ሁሌ አላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላል እንዴ? ካፈርነን እኮ አለ። አፈር ይደፈርሳል። ማጥፋታችን አይቀርም። እናጎላለን። ነፍስያ ታሸንፈናለች። ዱንያዊ ፍላጎት ይረታናል። ልንዋሽ፣ ልንሳሳት እንችላለን። አልሐምዱሊላህ ወደ አላህ እንመለሳለን። አብረሃተል አሽረምን ሁላችሁ ታውቃላችሁ።
አብርሃት አልአሽረም ካዕባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ካዕባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር። ንፋስ ነው የሚልከው፣ ዝናብ ነው፣ ማዕበል ነው፣ እሳት ነው፣ ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም እሳት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለኛው ነቢይ ከተወለዱ ነቢይ ከሆኑ በኋላ ተመልሶ አለም ተራ ወሬው አልደረሰህም እንዴ? ከይፈ ፈዐለ ረቡክ ያንተ ጌታ ምን እንደፈጸመ ቢአስሓብል ፊል በዝሆኖቹ ባለቤቶች ላይ አለም የጅዐል ከይደሁም ፊ ተድሊል እቅዳቸውን ባዶ አላደረገባቸው። ወአርሰለ ዐለይሂም ላከባቸው ጠይር አዕዋፋትን አባቢል ተከታታይ የሆኑ ፈጀዐለሁም ከዐስፊን መእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጂል ከጀሃነም የተጠበሰ ድንጋይ ምድራዊ እሳትን መያዝ ከባድ ነው። እንዲችሉ አላህ አደረጋቸው። እንደ ቦምብ አዘነቡባቸው፣ አጠፏቸው። የአላህን ሰራዊት አላህ እንጂ የሚያውቀው የለም። ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል፣ ታላቅነቱን ያውጃል፣ ወደ እሱም ተውበት ያደርጋል። ሁላችንም ወደ አላህ እንመለስ። ፈስተግፊሩህ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. ውድ ምእመናን በዚህ በተከሰተው የካሊፎርኒያ ክስተት ሌላ አንድ ክስተት አሁንም የዓለም መነጋገሪያ ሆኗል። ክስተቱ ወዲህ ነው። እናንተ እንደምታውቁት ጋዛ ላይ ከ85,000 ቶን በላይ ቦምብ ዘንቦባቸዋል። 46,000 ህዝብ ለህልፈተ ሞት በቅቷል። አላህ ሸሂድ አርጎ ይቀበላቸው። 1 ዓመት ከ6 ወር ተጨፍጭፈዋል። ግን እዚህ መንደር እዝነት መነጨ። ከወደመው መንደር እየወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘው ወጡ። የሚያናግሩትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላሉ። መገፋትን እኛ እናውቀዋለን። ቤት ማጣትን እኛ እናውቀዋለን። መሰደድን እኛ እናውቀዋለን። ህመሙን ስለምናውቀው ህመሙ ላይ ምን እንርዳችሁ ብለው ወጡ። የእስልምናን እዝነት የእስልምናን ትልቅነት ለዓለም አወጁ። አዎ ሙእሚን መነጸሩ ንጹህ ነው። መንግስታት የሚያጠፉትንና ህዝብን ነጥሎ ያይ። አንድ አካባቢ ያለ ህዝብ በመሪዎቹ አይወሰን። ብዙ ውሳኔዎች ፖለቲካል መሪዎች ሊወስኑት እንጂ ህዝቡ አይደለም። በየትኛውም ብሔር ይሁን ሀገራችን ውስጥ ያለ ዓለም ላይ ያለ እንደ ህዝብ መጥፎ አይደለም። ፖለቲካል አመራሮች ሲፈልጉ ወደ ቀኝ ሲፈልጉ ወደ ግራ፣ ይሄን የለየ ህዝብ፣ ታጋሽ ህዝብ፣ እዝነት የተሞላ ህዝብ የዓለምን ትኩረት መሳብ ይችላል። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم اجعلنا من عبادك المتقين ومن الأبرار والصالحين اللهم توفنا مسلما والحقنا بالصالحين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته
ولا دينا إلا قضيته ولا مريضا إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. ألا فأقم الصلاة.